ሶሻል ሚዲያ ላይ የትኛውም ኮንተንት ክሬተር ኮንተንት ሲሰራም ሲሆን ድርጅቶችም ለድርጅቶቻቸው ማስታወቂያ ቪዲዮ በሚሰሩበት ጊዜ የሚገነቡት ብራንድ ነው እና በዚህ ቪዲዮ ደግሞ ሶሻል ሚዲያ ላይ ብራንድ እንዴት እንደምትገነቡ ልንገራችሁ። በዚህ ቪዲዮ መጨረሻ ላይ ሶሻል ሚዲያችሁ ላይ በትክክል ለራሳችሁና ለድርጅቶች እንዴት ብራንድ መገንባት እንደምትችሉ ትረዳላችሁ ማለት ነው። ሶ ዋት ኢዝ ብራንድ ከሚለውን ጀምር። ብራንድ ማለት ገት ፊሊንግ ብለው ይተረጉሙታል ፈረንጆቹ። ገት ፊሊንግ ማለት ውስጣችሁ ላይ ስለዛ ነገር ስትሰሙ ወይም ደግሞ ስለዛ ነገር ስትመለከቱ የሚሰማችሁን ነገር እንደ ብራንድ ይወሰዳል ማለት ነው። አሁን ለምሳሌ ኮካ ኮላ ስላችሁ የሆነ ፌመስ የሆነ የሚታወቅ በጣም ኢነርጄቲክ የሚያደርግ ድሪንክ ብላችሁ ካሰባችሁ እሱ የኮካ ኮላ ብራንድ ነው። እሱን ገት ፊሊንግ እንለዋለን ማለት ነው። ለምሳሌ አሁን ሌላ ከኮካም ውጭ የሆነ ብራንድ ባመጣላችሁ፣ አሁን ለምሳሌ ከሚታወቁት ውስጥ ናይክን ባመጣላችሁ በጣም ምርጥ የሆነ እንደ ስፖርት ዌር ምናምን አርጋችሁ ታስቡታላችሁ ማለት ነው። ሶ ዛት ኢዝ ብራንድ ገት ፊሊንግ ማለት ነው። የሆነ ኢንፍሉዌንሰርንም ስታዩ የምታስታውሱበት ነገር አለ። አሁን ለምሳሌ ፌመስ ከሚባሉት ዩቲዩበሮች ውስጥ አቤል ብርሃኑን ብንወስድ አቤል ብርሃኑን ስታዩት ምንድን ነው የሚታያችሁ? በጣም ምርጥ የሆነ ቭሎገር አይታያችሁም? ለእናንተ እኮ ገት ፊሊንግ ሆናል። ሶ የአቤል ብርሃኑ ብራንድ ዜናም ላይ አለበት። በእርግጥ ግን በዋናነት ሰው የሚያውቀው በቭሎጉ ነው። ቭሎገር ስለሆነ ነው የሁላ ሰው ተመልካች አለው ማለት ነው። ሌላም ኢንፍሉዌንሰር እንውሰድ። አዶናይ በምንድን ነው የሚታወቀው? በጣም ኦቴንቲክ የሆነ ኮንተንት ክሬተር። ሶ ኦቴንቲክ ስለሆነ እያንዳንዱ የሚያደርጋቸውን ነገሮች ታማኝነት አላቸው። ሶ ይሄ ኦቴንቲሲቲው ለሱ ገት ፊሊንግ ሆኖለታል። ሰዎች ውስጥ ገብቶ ገት ፊሊንግ ይሆንለታል። ሶ ይሄ ለሱ ብራንድ ሆነለት ማለት ነው። ብራንድ ማለት አንድ ነገር ፕሪሲቭ ስታረጉት ስትቀበሉት ውስጣችሁ ላይ የሚፈጥረው ስሜት ማለት ነው። ይሄ ብራንድ ይባላል ማለት ነው። ብራንድ ውስጥ ምን ሊካተት ይችላል ካላችሁ፣ አንደኛው የሚሰጠው ዲሊቨር የሚያደርገው ነገር በዋናነት ይካተታል ማለት ነው። ብራንድ ሆኖ ሊጠራ ይችላል። አሁን የነገርኳችሁ እንዲሁም በዋናነት ፕሮቫይድ የሚያደርገውን ነገር እንደ ብራንድ አድርገው ያመጡትን ሰዎች ነው። ከዛ ውጪ ፊታቸው ራሱ ብራንድ ሊሆን ይችላል። አሁን የሚያስቁ ሰዎች ከቀልዳቸው ባሻገር ፊታቸው ራሱ ለቀልዳቸው ቫልዩ ይሰጣል። ሶ ፊታቸውን ታስታውሱታላችሁ እንደ ብራንድ። ከዛ ውጪ ደግሞ ስማቸው እንደ ብራንድ መጠቀም ትችላላችሁ። አሁን ለምሳሌ ኢትዮጵያ ውስጥ ትላልቅ ድርጅቶች እነ ሚድሮክ ምናምን የሌሉበት ቢዝነስ የለም። ነገር ግን በየገቡበት ቢዝነስ ሰክሰስፉል ይሆናል። በዋናነት ሰክሰስፉል የሚሆኑበት ከጀርባው ያለው የሚድሮክ የሚለው ስም ብራንድ ለሱ ቫልዩ እየሰጠው ስለሆነ ነው። ሶ ስም ብራንድ ይሆናል። ስም ራሱ መለያ ይሆናል። አሁን ሚድሮክ ሲባል ትልቅ ካምፓኒ ኢትዮጵያ ውስጥ ትልቅ ኢንቨስትመንት ያለው እናስባለና ሶ እሱም እንደ ብራንድ ይሆናል ማለት ነው። ከስም ውጪ ደግሞ ለኮንተንት ክሬተር ድምፁ፣ ኤዲቲንግ ስታይሉ፣ ተምብኔሉ ሊሆን ይችላል። ከዛ ውጪ ደግሞ በዋናነት ለኮንተንት ክሬተር አሁን እንዳልኳችሁ ብራንዱ ሊሆን የሚችለው ኒሹ ነው ማለት ነው። ኒሹ ነው ለአንድ ኮንተንት ክሬተር በጣም ብራንዱ ሊሆን የሚችለው ማለት ነው። ከዛ ውጪ ፕሮቫይድ የሚያደርገው ቫልዩ ኒሹ ውስጥ ለአንድ ኮንተንት ክሬተር በዋናነት ብራንድ ይሆናል ማለት ነው። ብራንድ ደግሞ እንዴት ነው የሚገነባው ብለን በምናስብበት ጊዜ ብራንድ የሚገነባው በኮንሲስተንሲ። አሁን ለምሳሌ እኔን አይታችሁኝ ከሆነ እዚህ ዩቲዩብ ላይ ራሱ ላለፉት ትንሽ ቀናት 4 ቀን ላለፉት ተከታታይ ቪዲዮ እየፖስትኩ ነበር። ያ እንደ ድሮ በጣም ኮምፕሌክስ የሆኑ ረጃጅም ቪዲዮዎችን ላይሆን ይችላል። ነገር ግን ስቲል ቫልዩ ያላቸው ለተመልካቾቼ የሚጠቅም ሪቴንሽኑ ከፍተኛ የሆነ ቪዲዮዎችን እየሰራሁ ነው ላለፉት 4 ቀናት። ከዚህም በኋላ እሰራለሁ ኮንሲስተንትሊ ማለት ነው ጊዜ እስካገኘው ድረስ። ምክንያቱም ብራንድ ለመገንባት ነው። እዚህ ኮንተንት ክሬሽን ማስተምርበት ላይ ብራንድ ለመገንባት ኮንሲስተንትሊ መስራት አለብኝ። ሶ ይህንን ኮንሲስተንትሊ ለመስራት ነው በየቀኑ የምፖስተው ማለት ነው። ብራንድ የሚገነባው በዋናነት በኮንሲስተንሲ ብቻ ነው። ኮንሲስተንሲ ካላችሁ ብራንዳችሁን መገንባት ትችላላችሁ። ኮንሲስተንሲ ከሌላችሁ ግን ብራንድ አይገነባም። ሶ አሴ ኮንተንት ክሬተር እንዴት ነው ብራንድ የምንገነባው ካላችሁ፣ መጀመሪያ ማሰብ ያለባችሁ ነገር በምን ያህል ፍሪኩዌንሲ ነው የምፖስተው የሚለውን ነገር ማወቅ አለባችሁ። አንድ ጥራት አንብቤ ነበረ። ሰዎች 11ኛ ጊዜ ሲመለከቷችሁ ነው አንድ ጊዜ እንደተመለከቷችሁ ፊልም ያደርጉት የሚል ጥናት አንብቤ ነበረ። ማለትም 11 ቪዲዮቻችሁን ካዩ በኋላ ነው ልክ አንዴ እንደተመለከታችሁ ያክል ቫልዩ የሚሰጧችሁ። ስለዚህ አትሊስት 11 ጊዜ መታየት አለባችሁ ማለት ነው። አንድ ሰው እንዲያስታውሳችሁ እንኳን አንድ ቪዲዮአችሁን እንዳየ እንኳን ሪሜምበር እንዲያደርግ ማለት ነው። ነገር ግን የሚያስገርመው ነገር
ይሄ ፓተርን በየ90 ቀኑ ሪሴት ይደረጋል ይላል። ስለዚህ አንድ ሰው 11 ጊዜ በ90 ቀን ውስጥ ካልተመለከታችሁ ይረሳችኋል። በቀጣዩም 90 ቀን 11 ጊዜ ተከታታይ ካላያችሁ ይረሳችኋል ማለት ነው። ማሰብ ያለባችሁ ነገር ይሄ ቁጥር እንደ አቬሬጅ ነው። ማሰብ ያለባችሁ ነገር አትሊስት አንድ ሰው ጋር 11 ጊዜ መድረስ አለብኝ 90 ቀኑ ሳያልቅ። በ90 ቀን ውስጥ ማለትም ከዛሬ እስከ 90ኛው ቀን ድረስ 11 ጊዜ አንድ ሰው ጋር መድረስ አለብኝ ብላችሁ ማሰብ አለባችሁ። ሰውየው እንዲያስታውሰኝ ብቻ ማለት ነው። ማስታወሱ ራሱ ከኔ ቫልዩ ጋር እያይዞና እንደ ብራንድ አድርጎ ያስቀምጠዋል ማለት ነው። ስለዚህ ሁሉም ሰው ጋር አትሊስት በ90 ቀን ውስጥ ከዛሬ እስከ 90ኛው ቀን ድረስ 11 ጊዜ ከደረስኩ ብራንድ ገነባለሁ ማለት ነው። 11 ጊዜ ያዩኝ ሰው ጋር አንዳንድ ጊዜ እንዳዩኝ አድርገው የሆነ ነገር እዛ ቪዲዮ ላይ ካዩት ጋር አያይዘው ለኔ ብራንድ ይሰጡኛል ማለት ነው ልባቸው ውስጥ። ኮንሲስተንሲ ነው ዋነኛው ነገር። ከዛ ውጭ ደግሞ ኒሻችሁን መቀየር የለባችሁም። ሁልጊዜ ስለ አንድ ቶፒክ ነው ማውራት ያለባችሁ ማለት ነው። ቶፒካችሁ ነው እናንተን 11ኛው ጊዜ ሲመለከቷችሁ እንኳን እንዲያስታውሷችሁና እንዲያውቋችሁ የሚያደርገው ማለት ነው። አንዱ ጊዜ እንደሚያስታውሷችሁ የሚያደርገው ማለት ነው። ከዛ ውጭ ቪዥዋሊ ብራንድ የምገነቡባቸው ሜትዶች አሉ። የምትጠቀሟቸው ፎንቶች፣ ከለራችሁ፣ ሎጎዋችሁ፣ ከለር ግሬዲንጋችሁ፣ የቪዲዮአችሁ ፖዚሽኒንጋችሁ ምናምን የመሳሰሉትን ነገሮች እንደ ብራንድነት መጠቀም ትችላላችሁ ማለት ነው። ይሄም ብራንድ መሆን ይችላል ማለት ነው። ቪዥዋል ብራንድ ይባላል። ስለዚህ ሞር በዲቴል ነገ የምንነጋገር ይሆናል ማለት ነው። ከዛ ውጭ ደግሞ ሰዎች ፎሎ የሚያደርጉት ኮንተንትን አይደለም። ሰዎች ፎሎ የሚያደርጉት በትክክል ብራንድ ነው ፎሎ የሚያደርጉት ማለት ነው። እስኪ አሁን ተመልከቱት። አንድ ቪዲዮ አይታችሁ ከአንድ ሰው ፎሎ ታደርጋላችሁ? አታረጉም። ነገር ግን አንድ ኮንተንት ክሬተር በሚሊዮኖች የሚቆጠር ፎሎወር ሊኖር የሚችለው ብራንድ ሲገነባ ነው። ብራንድ ሲገነባ ነው ማለትም የሆነ ኮንተንት ላይ ኮንሲስታንትሊ እየሰራ እሱ እየታወቀ ሲመጣ ልክ የሱ ቪዲዮ እየተመለከተ ሰው ሲመጣ ያንን ብራንድ ፕሪሲቭ ያደርገዋል። ልክ ያንን ብራንድ ፕሪሲቭ ሲያደርገው ፎሎ ያደርገዋል ማለት ነው። ስለዚህ መረዳት ያለባችሁ ነገር አንድ ሰው ፎሎ የሚያደርገው ኮንተንት ክሬተርን ሳይሆን ብራንድን ነው ፎሎ የሚያደርገው ማለት ነው። ስለዚህ አንድ ኮንተንት ክሬተር ሞር ብራንድ በገነባ ቁጥር ፎሎ እየተደረገ ይመጣል ማለት ነው። አንድ ሰው ለቪዲዮ ሳይሆን ለብራንድ ነው ፎሎ የሚሰጠው ማለት ነው። ብራንዳችሁን ከወደደው ፎሎ ያደርጋቸዋል። ብራንዳችሁ ተወዳጅነት ካገኘ ሜመሮች ምናምን ፎሎ አድርጉት ምናምን የሚሉ ቪዲዮዎችን ሁላ ይሰሩላቸዋል። ሌሎች ሰዎችም የእናንተን ኮንተንት ያወድሱታል ምናምን ብራንዳችሁ ከተገኘና ብዙ ሰዎች ከወደዱት ከዛ በኋላ ፎሎወሮቻችሁ ይጨምራል ማለት ነው። ሰው ፎሎ የሚያደርገው ኢንፍሉዌንሰርን ሳይሆን ብራንድን ነው። ብራንድን ነው መከተል የሚፈልገው ማለት ነው። አሁን በርጠሚዮስን ስትከተሉት ያንን ብራንዱን ነው የሚያስቀውን ፐርሰናሊቲ በጣም ፈኒ የሆነው ምንም ነገር ላይ መቀለድ የሚችለውን ፐርሰናሊቲ ይሄንን ብራንድ ነው ፎሎ የምታረጉት። ስለዚህ ደግሞ እሱ ሁልጊዜ ያችን ፐርሰናሊቲ ይዞ ቪዲዮዎችን ሲሰራ ብራንዱን እያጠናከረ እየመጣ ፎሎወሩ ይጨምራል ማለት ነው። ብራንድን ደግሞ ለመገንባት የሚያቀላጥፍ አንዱ ዋነኛ ነገር አለ። እሱም የራሳችሁን ዩኒክ የሆነ ማንነት መገንባት ነው። የራሳችሁን ዩኒክ ማንነት መገንባት ከቻላችሁ ሞር ታፈጥኑታላችሁ ብራንድ ቢልዲንግ ፕሮሰስን። የራሳችሁን ዩኒክ የሆነ ነገር ከፈጠራችሁ በአንድና ሁለት ቪዲዮ ከፖስታችሁ በኋላ ሰው ያስታውሳችኋል ማለት ነው። ቅድም ያልኳችሁ 11 ቪዲዮ ማየት አለበት በ90 ቀን ውስጥ አትሊስት አንድ ጊዜ እንዳያችሁ እንዲሰማው ብያችሁ የለ። ይሄንን ማሳጣት ትችላላችሁ ዩኒክ አይደንቲቲ ለራሳችሁ ከሰጣችሁት ማለት ነው። ስለዚህ አሁን እኔ ለራሴ ዩኒክ አይደንቲቲ ሰጠዋለሁ። ዩኒክ አይደንቲቲ ሰጠዋለሁ ስላችሁ የሆነ ነገር ስለ ቴክ የሚያውቅ ምናምን አድርጌ ኢትዮጵያ ውስጥ የሌለ አይነት ብራንድ ፖዚሽን ለራሴ ሰጥቼዋለሁ ሶሻል ሚዲያ ላይ ማለት ነው። ሰዎች ስለዚህ ይሄንን ዩኒክ ማንነት እየተመለከቱ በ90 ቀን ውስጥ 11 ጊዜ ባይመለከቱኝ እንኳን የኔን ብራንድ እንዲያውቁትና ከዛ በኋላ የኔን ብራንድ ወደውት ፎሎ እንዲያደርጉት ማድረግ ችያለሁ ማለት ነው። እንደዚህ አይነት ስትራቴጂ መጠቀም ትችላላችሁ። ኮንሲስታንሲ በጣም ከማብዛቱም በላይ ዩኒክ የሆነ ማንነት መፍጠር ከቻላችሁ በዝቅተኛ ቪዲዮ ሰዎች ብራንዳችሁን እንዲረዱትና ብራንዳችሁን ተረድተው ደግሞ ፎሎ እንዲያደርጓችሁ ማድረግ ትችላላችሁ ማለት ነው። ስለዚህ ዩኒክ አይደንቲቲ ለራሳችሁ ስጡት። ዩኒክ አይደንቲቲ ደግሞ እንዴት ይመጣል ካላችሁ የመጀመሪያው ቴክኒካል ስታይል ነው። ቴክኒካል ስታይል ከሚባሉት ውስጥ ካሜራ ፖዚሽን የምታደርጉበት፣ ላይቲንግ የምትጠቀሙበት ምናምን የመሳሰሉት ለራሳችሁ ቴክኒካል የሆነ ስታይል ዩኒክ አይደንቲቲ ሊፈጥሩላችሁ የሚችሉት ነገር ናቸው። ከዛ ውጭ ያላችሁ ሂውመር፣ ያላችሁ ማንነት፣ ውስጣችሁ ላይ ያለው ሂውመር ለእናንተ ዩኒክ አይደንቲቲ ይሰጣችኋል። ሜመሮች ምናምን ተወዳጅ የሚሆኑት ያላቸው ሂውመር ነው።
ሂውመራቸው ነው ተፈላጊ ሆነው ማለት ነው። ከዛ ውጪ ስቶሪ ቴል የምታረጉበት መንገድ ማተር ያደርጋል። ስቶሪ ቴሊንጋችሁ ዩኒክ አይደንቲቲ ይሆናል። የእናንተ ታሪክ አነጋገራችሁ ማለት ነው ኮንተንታችሁን ዲሊቨር የምታረጉበት። ከስቶሪ ቴሊንግ ውጪ ደግሞ ካሜራ ላይ ያላችሁ ኢነርጂ ለእናንተ ዩኒክ አይደንቲቲ ይሰጣችኋል። ካሜራው ላይ የምታረጉት ሙቭመንት፣ የምታሳዩት ፓሽን፣ የምትሰጡት ኢነርጂ ለሰዎች ይሄም ዩኒክ አይደንቲቲ ነው። ምክንያቱም ሌላ ክሬተር ሊያደርገው የማይችለው ነገር ስለሆነ ማለት ነው። ከዛ ውጪ ኤክስፒሪየንስ፣ ውስጣችሁ ላይ ያለው ኤክስፒሪየንስ፣ የምትሰጡት ነገር፣ የምታጋሩት ነገር ሰዎች ይፈልጉታል። አሁን ለምሳሌ እኔ የስልክና የላፕቶፕ ሪኮመንዴሽን እሰራለሁ፣ ሰዎች ይፈልጉታል። ስለዚህ ሁል ጊዜ እንደዚህ አይነት ቪዲዮዎችን ይመለከታሉ ማለት ነው። ከዛ ውጪ ደግሞ ዩኒክ የሆኑ ኦፒኒየኖች የእናንተን ፐርሰናል ብራንድ ይገነባሉ። ዩኒክ የሆኑ ኦፒኒየኖች ስላችሁ ለየት ያሉ አስተያየቶች፣ ሁልጊዜ ለየት ያለ አስተያየት ለመስጠት ሞክራለሁ። የተለመደ ነገር ላለመስጠት ሞክራለሁ። ምክንያቱም ፐርሰናል ብራንድ እንዲገነባልኝ ማለት ነው። ስለዚህ እነዚህን ዩኒክ አይደንቲቲዎች ካረጋችሁ በዝቅተኛ ቁጥር ብራንድ መገንባት ትችላላችሁ ማለት ነው። ከዛ ውጪ ደግሞ ሰዎች ብራንድን ፎሎ ስለሚያደርጉ ግዴታ ብራንድ ላይ ነው ፎከስ ማድረግ ያለባችሁ፣ መስራት ያለባችሁ ማለት ነው። ስለዚህ በዚህ ቪዲዮ ብራንድ ምን ማለት እንደሆነ ተነጋገርን። ብራንድ የሚገነባው በኮንሲስተንሲ እንደሆነ ተነጋገርን። ሰዎች ፎሎ የሚያደርጉት ብራንድን ነው እንጂ ክሬተርን እንዳልሆነ ተነጋገርን። ከዛ ውጪ ዩኒክ አይደንቲቲ ፈጥራችሁ ብራንዳችሁን እንዴት በቀላሉ መገንባት እንደምትችሉ ተነጋገርን ማለት ነው። ምርጡ የኮንተንት ክሬሽን ኮርሳችን በሪልስ አካዳሚ የተዘጋጀውን ኮርስ ለመማር ደግሞ ከታች ባለው የቴሌግራም ቻናል ከላይ ዲስክሪፕሽኑ ከላይ ባስቀመጥኩላችሁ የቴሌግራም ቻናል ጆይን አርጉና እዛ ጋር ባለው መሰረት መማር ትችላላችሁ ማለት ነው። ምርጥ ኮንተንት ክሬተር የሚያደርጋችሁ በጣም የተለፋበት በጣም ፕሮሰስ ተደርጎ የወጣ ሪፋይንድ የሆነ የኮንተንት ክሬሽን ኮርስ ነው። ተማሩ፣ ህይወታችሁን ይቀይርላችኋል ማለት ነው። ይሄ ደግሞ የምትመለከቱት 8500 ኮንተንት ክሬተር ኮሚኒቲ ስለሆነ ምርጥ ኮሚኒቲ ነው። ተቀላቀሉት፣ ምርጥ ክሬተር ያደርጋችኋል ማለት ነው። ቀጣይ በአሪፍ ቪዲዮ እስከምንገናኝ ድረስ ቀራጮች ሰላም ቆዩ።